ሰላም እንዴት ናችሁ? እንኳን ወደ ፊውቸር ሃብ ዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮ ስለ ጉግል ድራይቭ ፉል ኮርስ ይዤላችሁ መጥቻለሁ። የመጀመሪያው how to open Google Drive, share file or folder, how to organize or manage file and folders, and finally how to access different Google document, slide or sheets without internet የሚሉትና መሰል ነገሮችን ይዤላችሁ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። Once you have a Google account, you can access Google Drive. So go to any browser like Google or Chrome and search. Now the time being እኔ አሁን Google ላይ ነው እያሳየኋችሁ ያለሁት። ስለዚህ drive.google.com then after you can search. After that እንደምትመለከቱት እንደዛ አይነት ኢንተርፌስ ይመጣልናል ማለት ነው። ስለዚህ ይህ ብቻ አይደለም። ምናልባት ኒው ታብ ላይ ሄዳችሁ እዚህ ጋር እንደምትመለከቱት ጉግል አፕስ ይላልና እሱን ክሊክ ስታደርጉ ዲፍረንት ጉግል ቱል ይመጣላችኋል። ለምሳሌ የራሳችሁ የጉግል አካውንታችሁ ጉግል ድራይቭ ሊሆን ይችላል፣ ጂሜል አካውንታችሁ ሊሆን ይችላል። ዲፍረንት ጉግል ቱል ላይክ ማፕ፣ ጉግል ትራንስሌት፣ ካሌንደር ሊሆን ይችላል and ዲፍረንት ዶክመንት፣ ስላይድ ዩኒሚት በጣም ብዙ የጉግል ቱሎች ይመጡላችኋል ማለት ነው። ከነሱ ውስጥ ጉግል ድራይቭ የሚለውን ክሊክ አድርጋችሁ አሁን ወደ ምንፈልገው ኢንተርፌስ መግባት እንችላለን ማለት ነው። ስለዚህ በአንዱ ሁለት አማራጮች አሉ። በእነዚህ ኦፕን ማድረግ ትችላላችሁ። አሁን በዋናነት ስለ ጉግል ድራይቭ ዲቴል ከመግባታችን በፊት ዋት ዘ ቤነፊት ፎር ዩዚንግ ዚስ ጉግል ድራይቭ የሚለውን እንመልከት። ምንድነው ጥቅሙ? ይህን ጉግል ድራይቭ መጠቀማችን ለምን ይጠቅመናል? አንዳንዴ ኮምፒውተር፣ ታብሌት ኦር ኤኒ ሞባይል ፎን ማየት ፌል ሊያደርግ ይችላል። ስለዚህ ሃርድ ድራይቫችን በቫይረስ አፌክትድ ሆኖ ፋይላችን ኮራፕት ሊሆን ይችላል ማለት ነው። ስለዚህ ጉግል ድራይቭ ኢዝ ዘ ኦንሊ ሶሉሽን። ፋይላችን ኦር ዶክመንታችን ተመልሶ ባክ እንዲያደርግ ኦር ሪከቨር እንዲያደርግ ይጠቅመናል ማለት ነው። ይህን ጉግል ድራይቭ መጠቀማችሁ አንዴ ዶክመንታችሁን ጉግል ድራይቭ ላይ ካስቀመጣችሁ ምናልባት ጉዞ ላይ ሆናችሁ ሊሆን ይችላል። በየትኛውም ጊዜ በየትኛውም ቦታ ኦር ፋይላችሁን አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ ይህ ሁለተኛው ጥቅሙ ነው። ከሌሎች ፋይል ድራይቭ ጋር ስናወዳድረው ጉግል ድራይቭ ፋስተር ሰርችንግ ኤንጂን አለው። ስለዚህ በዚህ መንገድ በቀላሉ ፋይሎችን ፊልተር አውት አድርጎ ኦር ለይቶ ለማውጣት ምናልባት ብዙ ፋይል ካለን ከእነሱ ውስጥ ፊልተር አውት አድርጎ ለይቶ ለማውጣት በጣም ፋስተር በቀላሉ ሼር ኤንድ ኮላቦሬት አድርገን ከጓደኞቻችን ጋር መስራት እንችላለን ማለት ነው። የመጨረሻው ምናልባት ፋይላችሁ ቢጠፋ ለምሳሌ ስቶሬጅ ኦር ስፔስ ፉል እያለ ካስቸገራችሁ ዚስ ጉግል ድራይቭ ኢዝ ኦንሊ ሶሉሽን። የተለያዩ የጉግል ዶክመንት ሊሆን ይችላል፣ ስላይድ ሊሆን ይችላል ኦር ኤኒ ሺት ኦር ፎርም ዊዛውት ኢንተርኔት ኦር ኢንተርኔት ሳይኖር አክሰስ ማድረግ የምትችሉበትን ወይ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ብዙዎቻችሁ ይህን ጉግል ድራይቭ እየተጠቀማችሁበት ሊሆን ይችላል። ነገር ግን ከጥቅሙ የተነሳ በጣም ዲቴል ምናልባት ላንጠቀምበት እንችላለን። ዛሬ የማሳያችሁ ዲቴል እንዴት ዋይዝሊ መጠቀም እንደምትችሉ ነው። ያልተጠቀማችሁበት ደግሞ ከዚህ ቪዲዮ ፍጻሜ በኋላ ትጠቀሙባታላችሁ ብዬ ተስፋ አድርጋለሁ። አሁን ወደ ዋና ገደለ ነገራችን እንመለስ። ስለዚህ እንደምትመለከቱት ምናልባት ሞስት ፕሮባብሊ እናንተ ለመጀመሪያ ጊዜ ከሆነ እየከፈታችሁት ያላችሁት እንደዛ አይነት ኢንተርፌስ ላይ ይመጣላችሁ ይችላል። ምናልባት ፋይሎች እና የተለያዩ ፎልደሮች እኔ ካሁን በፊት ተጠቅሜው ስለማውቅ ነው እነዚህ ፋይሎች የመጡና ሆብ ናቪጌሽን ኦን ዘ ሌፍት ሳይድ ያሉ አይኮኖች ጥቅማቸው ምን እንደሆነ በዋናነት መረዳት ስለሚጠበቅብን ሆም ፔጅ ላይ ስንል እንደምትመለከቱ እንደዛ አይነት ኢንተርፌስ ይመጣላል ማለት ነው። ስለዚህ ከነዚህ ውስጥ እንደምትመለከቱ ከላይ የራሱ የሆነ ሰርች በተን አለው። ምናልባት አሁን የፈለጋችሁትን ፋይል ሰርች ማድረግ ትችላላችሁ። እዚህ ጋር ለምሳሌ ቴክስት ሪሌትድ ቱ ዚስ ፋይል፣ በዚህ ሪሌትድ የሆኑ ፋይሎችን ይሰጠናል ማለት ከነሱ ውስጥ ፊልተር አውት ማድረግ እንችላለን ማለት ነው። ናት ኦንሊ ዚስ ዋን። ለምሳሌ ይህን ፋይል ለምሳሌ በቀላሉ ፊልተር አውት ለማድረግ የተለያዩ ፊልተሪንግ መካኒዝሞች አሉ። ለምሳሌ ከዚህ እንደምትመለከቱት ለምሳሌ ቴክስት የሚለው ፋይል ከአሁን በፊት ስቶር ያደረኩት የት ላይ ነው የሚለውን ካወቅኩኝ ከነዚህ ውስጥ ሴሌክት ማድረግ ይችላሉ። ለምሳሌ ኤኒዌር ኢን ድራይቭ፣ ማይ ድራይቭ፣ ሼር ዊዝ ሚ፣ ስታር ኦር ትራሽድ ከነዚህ ፋይሎች የትኛው ላይ እንዳስቀመጡ ካወቅኩ ከነዚህ ውስጥ ፊልተር አውት ማድረግ ይችላሉ። ሌላው ታይፕ ለምሳሌ እኔ አሁን ሰርች እያደረኩት ያለው ዶክመንት ምን አይነት ታይፕ ነው፣ ዌዘር ኢትስ ፒዲኤፍ ነው፣ ኢሜጅ ነው፣ ፎቶ ነው፣ ስላይድ ነው፣ ስፕሪድሺት ነው የሚለውን ከነዚህ ውስጥ መለየት ትችላላችሁ ማለት ነው። ሌላው ፒፕል ከአሁን በፊት ለምሳሌ ይህን ፋይል ለጓደኛዬ ሼር አድርጌው ከሆነ በቀላሉ እዛ ውስጥ ገብቼ ፊልተር አውት ማድረግ እችላለሁ ማለት ነው። ሌላው ሞዲፋይድ ፋይሉን መቼ እንደተጠቀሙት ካወቅኩት በቀኑ ፊልተር አውት ማድረግ እንችላለን ማለት ነው። ስለዚህ በዚህ መንገድ እንደነገርኳችሁ ፋይላችሁን በቀላሉ የምታገኙበት መንገድ ስለሆነ በእንደዚህ መንገድ ማግኘት ትችላላችሁ። ስለዚህ ይሄ የመጀመሪያው ሰርችንግ ኤንጂን ነው። ከዛ እንደምትመለከት ከታች ሳጀስትድ ፎልደር እና ሳጀስትድ ፋይል ይላል። የእናንተ ምናልባት ላይመጣ ይችላል። እኔ ካሁን በፊት ስለተጠቀምኩበት እነዚህ ፎልደሮች አሉ። ስለዚህ ሳጀስትድ ፎልደር ማለት ካሁን በፊት ክሬት ያደረኳቸው ማይ ቪዲዮ የሚል ፎልደር ክሬት አድርጌያለሁ። እንደምትመለከቱ አዘ ባክ ኦፍ
ዚስ ዋን እዚህ ባክ ላይ ስትመለከቱ እነዚህ ፎልደሮች ክሬት አድርጌያለሁ ማለት ካሁን በፊት። ስለዚህ ከነሱ ያሉ ፋይሎችን እንደዚህ ክሊክ እያደረጋችሁ ማወቅ ትችላላችሁ በውስጡ ያለውን ፋይል። ሌላው ከዚህ አት ዘ ራይት ሳይድ እንደምትመለከቱት የሆም ፔጁ ላይአውት ያሳየናል። ለምሳሌ እንደምትመለከቱት የኔ ሆም ፔጅ ሊስት ላይአውት ነው። እናንተ ለምሳሌ ግሪድ ላይአውት ላይ ማድረግ ከፈለጋችሁ እዚህ ጋር ትሄዳላችሁ። ግሪድ ላይአውት የሚላል እሷን ክሊክ ስታደርጉ እንደምትመለከቱ እንደዛ አይነት ኢንተርፌስ ይመጣል ማለት ነው። እናንተ በምትፈልጉት አይነት ወይ ኦር ላይአውት ሜካኒዝም መጠቀም ትችላላችሁ። እኔ የምፈልገው ሊስት ላይአውት ነው። እዚህ ጋር አድርጌ እጠቀማለሁ። ስለ ጉግል ድራይቭ ማወቅ የምትፈልጉት ቲፕ ካለ እዚህ ሄልፕ ሴንተር ላይ ገብታችሁ እዚህ ሄልፕ ሴንተር የሚላለ እሱ ላይ ገብታችሁ ማወቅ ትችላላችሁ። ምናልባት የተወሰነ ቲፕ ይሰጣችኋል እንዴት መጠቀም እንዳለባችሁ። ሌላው እንደምትመለከቱ ሪጅን ፎር ሳጀስት፣ ለምሳሌ እያንዳንዳቸው ፋይሎች በምን ወይ ነው። ለምሳሌ የሆነ ቀን ተከፍተዋል፣ ሞዲፋይድ አለ ኦር ኤዲትድ እንደማለት ነው። ኦፕን እንዲያደርግ ነው ፋይል አለ and the last one is uploaded። የምናደርጋቸው እያንዳንዱ ዳታ ሪከርድ የሆነ ዳታ ያስቀምጥልናል። አሁን ሆም ፔጅ ላይ ነው ያለን። ናው ሌትስ ጎ ቱ ማይ ድራይቭ የሚለው ላይ ክሊክ ስናደርግ እንደምትመለከቱት በጣም ብዙ አክሽኖችን የምንሰራው እዚህ ማይ ድራይቭ ከሚለው ፎልደር ላይ ነው። ለመጀመሪያ ጊዜ ከሆነ እናንተ እየከፈታችሁት ያለው ሞስት ፕሮባብል ሊሆን የሚችለው ኢምፒቲ የሆነ ማይ ድራይቭ ነው የሚኖረው። ስለዚህ እናንተ የራሳችሁን የሆነ ፎልደር ክሬት ማድረግ ትችላላችሁ። ሃው ቱ ክሬት ፎልደር የሚለውን ቀጣይ የምናየው ነገር ስለሆነ ከሱ ላይ ብዙ ወሬ ማድረግ አይጠበቅም። ስለዚህ እዚህ ጋር ለምሳሌ ማይ ድራይቭ የሚለውን እያንዳንዷ ፎልደር ክሬት ያደረጋችሁን ፎልደር ኤክስፓንድ እያደረጋችሁ እንደዚህ ኦር ሚኒማይዝ ኦር ኤክስፓንድ እያደረጋችሁ እንደዚህ ማየት ትችላላችሁ። በእያንዳንዱ ከአንዱ ፎልደር ላይ ሌላ ፎልደር እንዴት ክሬት ማድረግ እንደምችሉ እዚህ ላይ ኦብዘርቭ ማድረግ ትችላላችሁ ማለት ነው። እሱን በቀጣይ ማሳያችሁ ይሆናል ማለት ነው። ናው ሌትስ ጎ ቱ ዘ ኮምፒውተር አይከን። እንደምትመለከቱት ኮምፒውተር አይከን ላይ ምንም አይነት ፎልደር የለም። ኖ ፎልደር ሲንክሮናይዝ ዊዝ ድራይቭ። ከዚህ ጋር ምንም አይነት ፎልደር የለም። ሞስት ፕሮባብሊ ዚስ ኢዝ ቬሪ ሂውጅ ኮንሴፕት። ይህን ቀጣይ ቪዲዮ ሰራላችኋለሁ። ጉግል ድራይቭ ከደስክቶፕ ኮምፒውተር ጋር ሲንክሮናይዝ ማድረግ እንደምንችል እንዲሁም ደግሞ ጉግል ዶክመንት፣ ጉግል ስላይድ ኦር ስፕሬድሺት እንዴት ኦፍላይን መጠቀም እንደምንችል ቀጣይ ቪዲዮ ሰራላችኋለሁ። እሱን ትመለከታላችሁ። ፋይላችን ኦፍላይን መጠቀም እንችላለን ማለት በዋናነት አሁን ኢፍ ዊ ሲንክሮናይዝ አወር ጉግል ድራይቭ with desktop computer we can access our file offline or without ኢንተርኔት ሳንጠቀም መጠቀም እንችላለን የሚለውን ኮንሴፕት ነው እዚህ ላይ የሚያሳየን። now let's go back to shared with me። እንደምትመለከቱት ከዚህ ላይ ምናልባት ከአሁን በፊት ሼር የተደራረጋችኋቸው እዚህ ላይ እንደምትመለከቱት በማን ሼር እንደተደረገ ለምሳሌ ሼር እናንተ ሼር ያደረጋችሁት ፋይል ለማን እንደሆነ የሚያሳይ እንትን ነው። እያንዳንዱ እዚህ ጋር ከአሁን በፊት ሼር የተደረጉ ፋይሎችን የሚያሳይ ለማን እንደተደረገና መቼ እንደተደረገ ዴቱን ያሳየናል ማለት ነው። በዚህ መንገድ ሪሰንት ፋይል አሉ። ለምሳሌ በቅርብ ጊዜ ሞዲፋይ የተደረጉ የተከፈቱ ሊሆን ይችላሉ ኦር ኤዲት የተደረጉ ፋይሎች ሊኖሩ ይችላሉ። እነሱ ሪሰንትሊ ያሉ ፋይሎች አሁን የቅርብ ጊዜ ፋይሎች እዚህ ላይ ታገኟቸዋላችሁ። ሌላው ስታርድ ፋይል ለምሳሌ ለሚሲ አንድ ፋይል ለምሳሌ ስታርድ ውስጥ አስገብቼ አሁን እዚህ ላይ ኢምፒቲ ነው፣ ምንም አይነት ፋይል የለው ኖ ስታርድ ፋይል። አሁን እዚህ ላይ ስታር አዳረግንበት ማለት በቀላሉ ዶክመንቱን ፊልተር ማድረግ እንችላለን ማለት ወይ ማወቅ እንችላለን ማለት። ለምሳሌ አንድ ፋይል ፊልተር አድርጌ ላሳያችሁ። ሌትስ ሳይ አሁን እንደምትመለከቱት እዚህ ጋር ኖ ስታርት ፋይል ለምሳሌ ምንም ፋይል ስታር የሆነ ፋይል አላገኘም ነበር። ነገር ግን እዚህ ጋር ለምሳሌ ይሄን ስታር አድርጌ ላሳያችሁ። ለምሳሌ ራይት ክሊክ ታደርጋላችሁ፣ ዘን ጎ ቱ ኦርጋናይዝ የሚለው ላይ ክሊክ ታደርጋላችሁ። ወደ ታች ክሊክ ስታደርጉ አድ ቱ ስታርድ ይላል። አሁን አድ ተደርጓል ማለት ነው። ስለዚህ እዚህ ጋር አሁን ሄዳችሁ ስታዩት አንድ ፋይል መጥቷል ማለት ነው። ይሄው ቅድም ላይ ስታር ላይ አድ ያደረኩት ፋይል እዚህ ጋር መጥቶ ይቀመጣል ማለት ነው። ስለዚህ ፎር ፊልትሬሽን ፐርፐዝ ለምሳሌ ፋይላችሁ በጣም ብዙ ከሆነ ለእናንተ በጣም አስፈላጊ የሆኑ ፋይሎችን በእንደዚህ አይነት መንገድ ከተለያየ ቦታ ማስቀመጥ ትችላላችሁ ማለት ነው። ናው ሌትስ አሁን ይሄን ፋይላችን ወደ ቀደመ ነገሩን መልሰው እዛው ላይ ትሄዳላችሁ። ዘን ሪሙቭ ስታርት። ሌላው ይሄ ስፓም ፋይል ነው። ወርታ ክሊክ ስታደርጉ ስፓም አሁን ምንም አይነት ስፓም ፋይል የለም። እዚህ ጋር ያሉ ፋይሎች የትኛውም አይነት የጉግል ድራይቭ ፎልደር ላይ አናገኘውም። 30 ቀን ከሞላቸው በኋላ ፐርማነንትሊ ዲሌት ይደረጋሉ ማለት ነው። ስለዚህ ይሄ ስፓም እና ትራሽ የሚለው ዘሴም አይነት አፕሊኬሽን ነው ያላቸው፣ ሲሚላር አፕሊኬሽን። አሁን እነዚህ ፋይሎች ከአሁን በፊት ትራሽ አስገብቻቸዋለሁ። ከ30 ቀን በኋላ እነዚህ ራሱ ዲሌትድ ይሆናሉ ማለት ነው፣ ወይም ሪሙቭ ይሆናሉ። ናው ሌትስ ጎ ባክ ቱ ዘ ስቶሬጅ። በዋናነት ፍሪ የሚሰጣችሁ ጉግል ድራይቭ ፍሪ ላይ የሚሰጣችሁ 15 ጊጋባይት ነው።
ጌት ሞር ስቶሬጅ ብለን ስናይ ለምሳሌ የኔ ለምሳሌ ከ15 አራውንድ 7.7 ጊጋባይቱን ተጠቅሜዋለሁ። ይህን የተጠቀሙት ለምሳሌ ፎር ጉግል ድራይቭ ፐርፐስ 3.65 ጊጋባይት ተጠቅሜያለሁ። ፎር ጂሜል 391.4 ሜጋባይት ተጠቅሜያለሁ። ኤንድ ጉግል ፎቶ አራውንድ 3.67 ጊጋባይት ተጠቅሜያለሁ ማለት ነው። ስለዚህ ይህን ስንደምረው አጠቃላይ 7.7 ይመጣል ማለት። እዚህ ጋር ጌት ሞር ስቶሬጅ ብላችሁ ክሊክ ስታደርጉ እንደምትመለከቱት አዲሽናል የሆነ ሜሞሪ ይሰጣችኋል፣ በት ያስከፍላችኋል። ይሄ ምናምን ስለዚህ እሱም ፎርም ከሞላችሁ በኋላ ጉግል የራሱ የሆነ ድራይቭ ይልክላችኋል ማለት ነው። አዲሽናል ስቶሬጅ ይልክላችኋል። ነገር ግን እሱ ክፍያ ይኖረዋል ማለት ነው። ምናልባት መጠቀም ትችላላችሁ። ሌላው ይህን ለምሳሌ አላስፈላጊ የሆኑ ፋይሎች ካሉ እነሱን ክሊን አፕ ማድረግ ትችላላችሁ። ክሊን አፕ ስፔስ እዚህ ጋር ክሊን ስታደርጉት አሁን ሙሉ እዚህ ጋር ያለው ፋይል ይጠፋል ማለት ነው። ስለዚህ እሱን ስታደርጉ ምናልባት ተጠንቃችሁ ነው ከነዚያ ውስጥ አስፈላጊ የሆኑ ፋይሎች እንዳይጠፉባችሁ ቢኬር እዚህ ላይ መጠንቀቅ ይገባችኋል ማለት ነው። ጉግል ድራይቭ ናቪጌሽን ጎ ቱ ዘ ፕላስ አይከን ኒው የሚለው ላይ ክሊክ ስናደርግ እንደምትመለከቱት ኒው ፎልደር የመጀመሪያው ኒው ፎልደር ነው። ክሬት ማድረግ እንችላለን። ለምሳሌ እዚህ ላይ ክሊክ አድርጉት። ሶ ዊ ካን ክሬት ኒው ፎልደር። ለምሳሌ አሁን ቲዩቶሪያል ጉግል ድራይቭ ቲዩቶሪያል የሚል ፎልደር ክሬት አደረኩኝ። ክሬት እንላለን። ስለዚህ እንደምትመለከቱት አሁን እዚህ ላይ ማይ ድራይቭ ላይ አሁን ይመጣል። በእርግጠኝነት ይኸው ጉግል ድራይቭ ቲዩቶሪያል የሚል ፎልደር ይመጣልናል ማለት ነው። በእንደዚህ አይነት መንገድ ክሬት ማድረግ ትችላላችሁ። ስለዚህ ለምሳሌ የሆነ ፋይል ከዚህ ጋር ለማስገባት ከፈልጋችሁ እንደዚህ ድራግ አድርጋችሁ ወስዳችሁ እዚህ ጋር ማስገባት ትችላላችሁ። እንደዚህ በተመሳሳይ ይሄንም እንደዚህ ድራግ አድርጋችሁ እዚህ ጋር እንደዚህ ማስገባት ትችላላችሁ። አሁን ጉግል ድራይቭ ላይ ሁለት ፋይሎች ገብተዋል ማለት ነው። ይኸው እንደምትመለከቱት ሁለት ፋይል ገብቶልኛል ማለት ነው። ጉግል በቀላሉ በእንደዚህ አይነት ኖት ኦንሊ ዚስ ዋን ከተለያየ ዶክመንታችሁ ለምሳሌ እንድና ለሳይ ይሄን ለምሳሌ ይሄን ፋይል ለምሳሌ እዚህ ለማምጣት ከፈለኩ እንደዚህ ይኸው በቀላሉ አድ ኤንድ ድሮፕ እዚህ ጋር አሁን ሰርች እያደረገ ነው። ይሄ ሲያልቅ አፕሎድ ያርጉ ይጨርሳል ማለት ነው። ይሄው እዚህ ጋር አፕሎድ እያደረገ ነው። ፊኒሽድ አፕሎድ አሁን ገብቶልኛል። ይሄ ፋይሉ አሁን ገባልኝ ማለት ነው። ስለዚህ በቀላሉ አድ ኤንድ ድሮፕ ወስዳችሁ እንደዚህ አሬንጅ ማድረግ ትችላላችሁ ማለት ነው በዚህ መንገድ። ስለዚህ አሁን ሃው ቱ ክሬት ፎልደር ኤንድ ሃው ቱ ኢንሰርት ፋይል የሚለውን አየን ማለት ነው። ጉግል ድራይቭ ላይ እንዴት በቀላሉ ፋይሎችን ፎልደሮችን ክሬት እንደምናደርግና ፋይሎችን ደግሞ እዛ ጋር እንዴት አድ እንደምናደርግ እንዴት በቀላሉ ፋይል አፕሎድ ማድረግ እንደምንችል አሁን እንዳሳየኋችሁ ፋይል አፕሎድ ለማድረግ ሁለት ሜካኒዝም ነው ያለ። በዋናነት አንዱ አድ ኤንድ ድሮፕ ፋይል ላይ ትሄዳላችሁ፣ ፋይል አፕሎድ የሚል አለ፣ ክሊክ አድርጉት እሱን። ከዛ በኋላ እንደምትመለከቱ እንደዚህ አይነት ናቪጌሽን ባር ያመጣላችኋል። ከነዚህ ውስጥ ፋይላችሁ ያለበትን ቦታ ትሄዳላችሁ ማለት ነው። ለምሳሌ እዚህ ቪዲዮ ፋይል ሌድ ኤምፒ4 ሌድ እና ይሄ እንኳን ብዙ ይቆያል። ለምሳሌ እስቲ ይሄን ልውሰድ፣ ኦፕን ትሉታላችሁ። ኦን ዘ ሴም ሲናሪዮ አሁን ይሄ አፕሎድ እያደረገ ነው ማለት እንደምትመለከቱት ገብቶልኛል። ናት ኦንሊ ዚስ ዋን አሁን ፋይል ብቻ አይደለም አፕሎድ ምናልባት ፎልደር ኢንታየር ፎልደሩን አፕሎድ ማድረግ ከፈለጋችሁ ያው ብዙ ሰዓት ሊፈጅ ይችላል። ኢንኬዝ ብዙ ሰዓት ይፈጃል። ነገር ግን ኢንታየር የሆኑ ፎልደሩን አፕሎድ ማድረግ ከፈለጋችሁ ለምሳሌ ይሄን ፎልደር ሙሉውን አፕሎድ ማድረግ ከፈለግ እንደዚህ እናስገባለን አፕሎድ። ከዚያው ኒው ላይ ምን አለ ዊ ካን ክሬት ጉግል ዶክመንት ክሬት ማድረግ እንችላለን። ጉግል ሺት፣ ጉግል ስላይድ ኤንድ ጉግል ፎር ዘ ኔክስት ቪዲዮ አይ ዊል ሾው ዩ ኦል ዞስ ኢን ዲቴል በት ናው ዘ ታይም ቢንግ እንዴት በቀላሉ ጉግል ዶክመንት ክሬት ማድረግ እንደምንችል ሌሎችም ተመሳሳይ ሴናሪዮ ነው ያላችሁ። ስለዚህ አሁን በቀላሉ አሁን እዚህ ላይ ብላንክ ዶክሜንት ካላይ ብላንክ የሆነ ዶክሜንት ነው የሚሰጠን። እዚህ ላይ ፋይል ፎርማት ለምሳሌ ቴምፕሌት ሊሰጣችኋል። አሁን ጉግል ዶክመንት ሃቪንግ ኤ ቴምፕሌት ያለው ዶክመንት ይሰጠናል ማለት ነው። እዚህ ክሊክ ስናደርግ ለምሳሌ ለምሳሌ ሪሰሙን ይሄን ልውሰድ። ይሄን ከወሰዳችሁ በኋላ you can ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄን አሁን ሪሙቭ ማድረግ ብፈልግ እንዲህ ሪሙቭ ማድረግ ኦንላይን ሪሙቭ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ይሄን ሴቭ ማድረግ ትችላላችሁ። ኦን ዘ ሴም ላይክ you have to use document offline እንደምትጠቀሙት አይነት ዶክመንት and you can share also for anybody ዶክመንታችሁን ሌላ ሰው ኤዲት እንዲያደርግ ሪቪው እንዲያደርግ ኦር ኮሜንት እንዲሰጣችሁ ከፈልጋችሁ ፋይላችሁን ሼር ማድረግ ትችላላችሁ ማለት ነው። ይሄን በቀላሉ ኤዲት ያደርጋችሁትን ፋይል ሼር ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ጉግል ዶክመንት መጠቀም ትችላላችሁ። ስለዚህ እንደምትመለከቱት አሁን እዚህ ጋር ጉግል ድራይቫችሁ ላይ ዶክመንት ይሄ ሪሰም የሚለው ዶክመንት ይሄን ለምሳሌ ስሙን መቀየር ከፈልጋችሁ ሪኔም ማድረግ ትችላላችሁ። በላይ ብዬ ሰርች ባንትን ባር ይኸው እንደዚህ መቀየር ትችላላችሁ። ተመሳሳይ አይነት ፋይል ነው የሚከፍትላችሁ። አሁን ይሄን ብትከፍቱት ማወቅ ያለባችሁ ጉግል ድራይቭ ላይ ክሬት የምታደርጉት ማንኛውም አይነት ዶክመንት ስላይድ ኦር ስፕሬድሺት
አውቶማቲካሊ ጉግል ድራይቭ ላይ ሴቭ እንደሚደረግ። ሃው ቱ ኦርጋናይዝ ፋይል፣ አሁን በቀላሉ ፋይላችን እንድናገኝ እንዴት ነው ኦርጋናይዝ ማድረግ የምንችል ወይም ሪአሬንጅ የምናደርገው እንዴት ነው የሚለውን ላሳያችሁ። ስለዚህ የመጀመሪያው በምታውቁት ስም ያው ፎልደር ክሬት ታደርጋላችሁ በዚህ መልኩ ዘን ክሬት ትሉታላችሁ ማለት ነው። አሁን ፎልደር ክሬት አደረግነ ማለት ነው። ስለዚህ ዛሬ ብዙ ፎልደር ክሬት አደረግ። አሁን ይህን ክሬት እናሳምረው እስኪ። ምናልባት ክሬት ያደረጋችሁት ፎልደር ኦር ፋይል በተሳሳተ ሎኬሽን ላይ ካስቀመጣችሁ ዶንት ወሪ አይ ዊል ሾው ዩ እንዴት ወደ እናንተ ወደምትፈልጉት ቦታ ሙቭ ማድረግ እንደምንችሉ አሳያችሁ። ስለዚህ እዚህ ላይ ራይት ክሊክ ታደርጋላችሁ ዘን ሙቭ የሚለው ላይ ክሊክ ታደርጋላችሁ። ማይ ድራይቭ ላይ ለምሳሌ ሙቭ ባደረገው ማይ ድራይቭ ዘን ሙቭ ትሉታላችሁ ማለት ነው። ስለዚህ አሁን በላይ የሚለው ፎልደር ክሬት የተደረገው በፊት ላይ ጉግል ድራይቭ ቱቶሪያል የሚለው ላይ ነበር። አሁን ማገኘው ማን ላይ ነው ማለት ነው? ማይ ድራይቭ ላይ ማለት ነው። እዚህ ጋር ይሄው ማይ ድራይቭ የሚለው ላይ ክሬት ገንቷል ማለት እዚህ ጋር እንደምትመለከቱት እዚህ ጋር አለ ማለት ነው። ለምሳሌ ይችን በላይ የምትለዋን ፋይል እስቲ ከለሯን ለመቀየር እንሞክር። ራይት ክሊክ ካደረጋችሁ በኋላ ዛን ወደታች ኦርጋናይዝ የሚል አለ። ከሱ ጋር ሄዳችሁ ከለር የፈለጋችሁትን አይነት ከለር መምረጥ ትችላላችሁ ማለት እኔም የምወደው ባይ ዲፎልት ፒንክ የሆነ ከለር ነው። ስለዚህ እሱን አስገባውለት ማለት ነው። በእንደዚህ አይነት መንገድ አሁን ፊልተር አውት ማድረግ ትችላላችሁ የምትፈልጉት አይነት ፋይል በምትፈልጉት ይዘት። እሱን ለምሳሌ ሪሙቭ ማድረግ ከፈልጋችሁ ወይም ይሄን ለምሳሌ አልፈልገውም ካላጋችሁ ዲስዋን እንደዚህ መቀየር ትችላላችሁ ማለት ነው። ኦርጋናይዝ ከሆነ በኋላ አሁንም ቢሆን ሰርች በተን ላይ መርሳት የለባችሁም። ፋይሎችን በቀላሉ ማግኘት ትችላላችሁ። አሁን ለምሳሌ በላይ የሚል ዶክመንት ብፈልግ ናው let me see how to share file እንዴት ነው ሼር የምናደርገው? ለምሳሌ ይችን ፋይል ልውሰድ how to share file ዘን ራይት ክሊክ እናደርግ ለሆነ ሰው ሼር ማድረግ የምችለው የሚለውን ማለት ነው። ዘን ሼር የሚል አለ። ሼር የሚለውን ክሊክ ስታደርጉ ሁለት አይነት ኦፕሽን ይሰጣቸዋል፣ ሼር እና ኮፒ ሊንክ የሚለውን ማለት ነው። ሞስት ፕሮባብሊ ኮፒ ሊንክ የሚለውን ባትጠቀሙ መልካም ነው። ምን እንደው ታውቃላችሁ? አንደኛ ለምሳሌ እናንተ ሼር ስታደርጉለት ጓደኛችሁ ደግሞ ያንን ሊንክ ለሆነ ሰው ሼር ያደርግለታል፣ ፐብሊክ ፖስት ይሆናል ማለት ነው። ስለዚህ በዚህ መንገድ ሞር ሼር ስታደርጉ ሼር የሚለውን ኦፕሽን ተጠቀሙ። ሼር የሚለውን ኦፕሽን ትጠቀማላችሁ። ዘንድ ዲዛይን ዲያሎግ ቦክስ ይመጣል ማለት ነው። እዚህ ጋር ክሊክ ስታደርጉ ለምሳሌ ሼር የምታደርጉት ፒፕል ሊሆን ይችላል ኦር ግሩፕ ኦፍ ፒፕል ሊሆን ይችላል ኦር ካሌንደር ኢቨንት ማስገባት ይችላል። ለምሳሌ ለሳይ ከአካውንቴ ኦር ከኮንታክቴ ይሄን ወሰድኩኝ። ዘን አፍተር አዘ ራይት ሳይድ you have to limit the access። ይሄን ፋይል መጠቀም ያለበት እስከምን ድረስ ነው የሚለውን እዚህ ጋር መወሰን ትችላላችሁ። ለምሳሌ ኤዲት እንዲያደርግ ከሆነ ኤዲተር ትሉታላችሁ። ኮሜንት እንዲሰጣችሁ ከሆነ እዚህ ጋር ኮሜንት ትሉታላችሁ። and viewer እንዲያይላችሁ ብቻ ከሆነ ቪው ታደርጉታላችሁ። እዚህ ጋር ይችን ክሊክ ካደረጋችሁ ሜሴጅ መጣፍ አይጠበቅባችሁ። ዛት ሚንስ በኢሜይላችሁ ኖቲፋይ ያደርጋችኋል ማለት ነው። ምናልባት ፋይል ሼር እንዳደረጋችሁ የሚያሳውቅ በኢሜይላችሁ ይደርሳችኋል ማለት ነው። ስለዚህ ስማች ነሰሰሪ አይደለም እዚህ ላይ ዛባለ ሴንድ ማድረግ ነው። ስለዚህ በዚህ መንገድ ሼር ማድረግ ትችላላችሁ ማለት ነው። አሁን በዋናነት ይችን አየን። ነገር ግን ለምሳሌ ኮፒ ሊንክ የሚለውን ለመጠቀም ሼር ተራላችሁ ዘን ኮፒ ሊንክ ዘን እዚህ ጋር ጀነራል አክሰስ ማለት ነው። ይችን ለምሳሌ ኤኒዋን ዊዝ ሊንክ የሚለውን ይችን ክሊክ ስታደርጉ አሁን ኮፒ አድርጋችሁ አሁን ለምትፈልጉት ሰው ሼር ማድረግ ትችላላችሁ ማለት ነው። ያው ኢሜይሉን አስገብታችሁ ሼር ማድረግ ትችላላችሁ። ናው let me see some setting የተወሰኑ ሴቲንጎችን እንዴት ማስተካከል እንደምትችሉ ፋይላችሁ ለምሳሌ ፋይል ጉግል ዶክመንት ስላይድ ኦር ኤኒ ሺት ኦፍላይን ኦር ኢንተርኔት ሳይኖር መጠቀም የምችሉበትን ወይ የተወሰነ ሴቲንግ ለማስተካከል እንሞክር። ዘን ጎ ቱ ዚስ ሴቲንግ ጊር ይሄን ጊር ትነካላችሁ። ዘን ሴቲንግ የሚለው ላይ ክሊክ ታደርጋላችሁ። እንደምትመለከቱ እንደዚህ አይነት ኢንተርፌስ ይመጣላችኋል። ዘን አሁን ስታርት ፔጁ ለምሳሌ እኛ የጀመረው ሆም ፔጅ ነው። ማይ ድራይቭ ላይ እንዲጀምር ከፈልጋችሁ እቺ ማይ ድራይቭ ማለት ትችላላችሁ። አፒራንሱን ለሚሲ ዳርክ ስናደርገው አሁን እንደዚህ አይነት ለእይታ በጣም ደስ ይላል። እንደዚህ ቢሆን ጥሩ ነው። አሁን እንደዚህ ከሆነ ምናልባት ፋይል እነዚህ ዶክመንቶችን ሽቶችና ስላይዶች ፋይሎችን ኦፍላይን መጠቀም አትችሉም። ስለዚህ ይችን አሁን ክሊክ ታደርጓታላችሁ ማለት ነው። እንደዚህ ይችን ክሊክ ስታደርጓት ዘን you can access your Google document without internet ከኢንተርኔት ሳይሆን መጠቀም ትችላላችሁ ማለት ነው። በጣም ብዙ አይነት ሴቲንጎች አሉ። ከዚህ ጉግል ድራይቭ ላይ ያደረጋችሁትን ፋይል ኮራፕት ቢሆንባችሁ እንዴት ኤረሩን ፊክስ ማድረግ እንደሚቻል ጉግል ድራይቭ ያሉ ፋይሎችን ከዴስክቶፕ ኮምፒውተራችን ላይ እንዴት ሲንክሮናይዝ ማድረግ እንደምንችልና how to use two step verification for your security purpose ቀጣይ ይዤላችሁ እመጣለሁ። አይ ቲንክ ብዙ ነገር እንዳተረፋችሁበት ተስፋ አድርጋለሁ። እንዲሁም ቀጣይ ሞር አድቫንስ ኮንተንቶች ሚስ እንዳታደርጉ። ማንኛውም ያልገባችሁ ኦር ቀጣይ ለሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ እስከምንገናኝ እኒህን ቪዲዮዎች ጋብዣችኋለሁ። ባይ ባይ።